ማይክል ካሪክ የመጀመሪያዎቹ 5 ጌሞች እንግዲህ ዩናይትድ በዚህ ሲዝን ከአምስቱም ጨዋታ እንግዲህ ምንም አይነት 3 ነጥብ ማሳካት አልቻለም። ሲቲ፣ አርሰናል፣ ፉልሃም፣ ቶተንሃም እና ዌስትሃም ናቸው ቀጣይ ካሪክ የሚገጥማቸው ቡድኖችና ከነዚህ ቡድኖች እንግዲህ ምንም አይነት 3 ነጥብ አላገኘንም። ዩናይትድ ከ15 ፖይንቱ እንግዲህ 3 ነጥብ ብቻ ነው ማሳካት የቻለው። በሁለቱ ተሸንፏል፣ 3ቱን ደግሞ አቻ ወጥቷል። ማይክል ካሪክ በአሰልጣኝነት የመጀመሪያዎቹ ጨዋታዎች እንግዲህ ዩናይትድ በሲዝኑ ምንም አይነት 3 ነጥብ ያላገኛቸው ቡድኖች ናቸው የሚገጥመውና ምናልባት ለሱ ኮንፊደንስ ለደጋፊው እምነት ተጫዋቾቹ ኮንፊደንስ ይሄ ነገር ትንሽ ከበድ ሊል ይችላል። ማይክል ካሪክ ከነዚህ ጨዋታዎች ምን ያህል ፖይንቶችን ሊያገኝ ይችላል ብለን ልንገምት እንችላለን። ስለ ጨዋታዎቹና ስለ ማይክል ካሪክ ቀጣዩ ጌሞች ወደ ቻምፒየንስ ሊጉ መንደርደሪያ ከሆኑ ጌሞች መሀል እንግዲህ እነዚህ ይጠቀሳሉና እስቲ ስለ ጨዋታው የተወሰነ ነገሮችን እናወራለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ከ111 ዓመታት በኋላ እንግዲህ ዩናይትድ በሲዝኑ ትንሽ የጌም ያደረገበት ሲዝን ሆኖ አልፏል። እንግዲህ የአውሮፓ መድረክ አለመኖሩን ተከትሎ በካርሊንግ ካፕ እና በኤፍኤ ካፕ በመጀመሪያ ዙር እንግዲህ ተሰናብተናል። ግሪስፒና በብራይተን እንግዲህ ኦልድ ትራፎርድ እና ከሜዳ ውጪ ባረግናቸው ጨዋታዎች ነው እንግዲህ በሁለቱም የተሰናበት ነውና በአሞሪም ሰርና በፍሌቸር ሰር ነው እንግዲህ ሁለቱም ማድረግ የቻለው። ዩናይትድ እንግዲህ አሁን ቀጣዮቹ 5 ጌሞች በማይክል ካሪክ እንግዲህ በዚህኛው ሲዝን በመጀመሪያው ዙር ጨዋታ ከነዚህ ቡድኖች ምንም አይነት 3 ነጥብ አላገኘንም። ሲቲን በሄታር ገጥመን ነበረ። በበቂ ሁኔታ ሲቲ ማሸነፍ ይገባው ነበር። ዩናይትድ ደግሞ መሸነፍ የሚገባው ቲም ሆኖ እንግዲህ 3-2 ተሸንፈው ወጥቷል። እንግዲህና ያንን ጨዋታ መሸነፍ ስለሚገባል ሩበን አሞሪም ምንም የሚያደርጉት ምንም የሚያሳዩን ነገር ስለሌለ በዛ ጨዋታ ላይ መሸነፍ የሚገባን ጨዋታ ነበር ብለን መናገር እንችላለን። ከዛ ደግሞ የአርሰናልን ጨዋታ ማንሳት ይችላል። ሊጉ ገና ሲጀምር ነበር በዛ ጨዋታ ላይ እንግዲህ ጥሩ እንቅስቃሴ ያሳየ ነው። ከዛ በኋላ ደግሞ የሩበን አሞሪም ነገር ይሰራል፣ ሩበን አሞሪም ተስፋ ይሰጡናል ብለን ብዙዎች ያወራንበት ጨዋታ ይመስለኛል። ብዙ ተስፋ ያየንበት ከዛም በቃ አይደል ምንድነው ሊጉ በጣም አሪፍ ይሆናል። ከዚህ በኋላ ወደ ቻምፒየንስ ሊግም ለመግባት ሊጉንም ለመፎካከር ጥሩ የሆነ ቲም አለን ብለን እንግዲህ የተናገርንበት ጨዋታ ነው። ራሳቸው ሩበን አሞሪም እንግዲህ የትኛውንም ትልቅ ቲም እንግዲህ ማሸነፍ የሚችል ቲም አለን የሚል አስተያየትን ሰጥተዋል። እንግዲህ ከጨዋታው በኋላ ከአርሰናል ጨዋታ በኋላ እንግዲህ ነው። ከዛ በኋላ ግን ወዲያው ነበረ የፉልሃም ጨዋታ መጣ። ፉልሃም ዩናይትድን በቃ የመሃል ሜዳ ችግር እንዳለበት ለምን እነ ባሊባን ሳያስፈርም ለምን ገባ የሚል ጥያቄ ያስነሳበትና በጣም የሩበን አሞሪም ቲም ያስፈላበት ጨዋታ ቢኖር የፉልሃም ጨዋታ ነው ብለን መናገር እንችላለንና ፉልሃም አንደኛው ነው አሁን በካሪክ ስር ከምናገኛቸው ቲሞች መሃል አንዱ ነውና የፉልሃም ጨዋታ የምናስታውሰው ነው። አንዳቻ ነበር የተለያየ ነው። ብሩኖ ፈርናንዴስ ፔናልቲ ያባከነበት ጨዋታ ነውና ሁላችንም ያንን ጨዋታ የምናስታውሰው ይመስለኛል። ሩበን አሞሪም በቃ የመሃል ሜዳ እንትኑ ተበልቷል። የሩበን አሞሪም 3-4-3 ጨዋታ በግልጽ ሁኔታ ለሲዝኑን በቃ አላ በጥሩ መንገድ ሊጨርሱ እንደማይችል ያሳየ ጨዋታ ነበረ። ያ ተንብዮልናል ብለን መናገር እንችላለን። ሩበን አሞሪም እንግዲህ ተባረዋል። ያ መነሻው ጨዋታ ነው ብዬ አስባለሁ። ከዛ ጨዋታ በኋላ ነው እንግዲህ ግሪስፒም መጥፎ ነገር ለዩናይትድ በታሪካቸው መጥፎ የሚባለውን ሪከርድ ያስመዘገቡትና በግሪስፒ ተሸነፈን ከካርሊንግ ካፕ ወጣን። በፔናልቲ የምናስታውሰው ነው። ከ2-2 ነው እንግዲህ ሁለታቸው ወደ ፔናልቲ ማምራት የቻልነውና የመጨረሻዋን የፔናልቲ ኳስ ብራያን ምቤሞ እንግዲህ ስቶ ነው የተባረነውና የመጀመሪያ 3 ነጥባችንን ያገኘነው በኦልድ ትራፎርድ ከዛ በመጨረሻ ባለቀ ሰዓት የፔናልቲ ጎል አስቆጥረው ነውና የመጀመሪያ የአርሰናልን ጨዋታ ለተመለከተ እንደዚህ አይነት ነገር እናስመዘግባለን ብሎ ማንም አልገመተምና ካሪክ ደግሞ የመጀመሪያው ጨዋታ ሲቲ ነው። ሲቲ ላይ ተሸንፈን ምናልባት አይ የካሪክ ቲም የትም አያደርሰንም ወደ ቶፕ 4 አይከተንም ልንል እንችላለን። ግን ደግሞ ሁሉም ሰው ኤክስፔክት ያደርጋል በፔፕ ለካሪክ መሸነፍ ኖርማል ነገር ነው ብዬ አስባለሁ። ከካሪክ ብዙ ነገር አንጠብቅም። ፔፕ ማሸነፍ አለበት ብለን ለማለት በጣም ከባድ ነው። ሲቲ ኦልሬዲ ቢልድ የተደረገ ቲም ነው። ጥሩ የሚባል ተጫዋቾች ያሉበት ቲም ነው። ለፔፕ ለራሱ የሚሆን ነገር ሰርቶ ያመጣው ቲም ነውና ካሪክ የመጀመሪያው ጨዋታ ነው። ለሱ ትልቅ የሚባል ነገር ነው የተሸከመው። ተጫዋቾቹም አዲስ ነገር ነው የሚሞክሩት። ከዛ ከ3-4-3 አጫወት ወጥተው እንግዲህ በ4-2-3-1 ይጫወታሉ ተብሎ ይገመታል። ወይ ደግሞ ካሪክ ለተጫዋቾቹ የሚመች ነገር ያሳያል ተብሎ ስለሚጠበቅ በ4-4-2 ይጫወታል ተብሎ ይገመታል። ግን ካሪክ ከዚህ በፊት ያደረጋቸውን ጨዋታዎች ስናነሳ 4-2-3-1 ነው ይጫወታል ተብሎ የሚገመተውና የሩበን አሞሪም የመጀመሪያ የአርሰናልን ጨዋታ ስናነሳ ጥሩ የሚባል እንቅስቃሴ አድርጎ ተሸንፎ ግን ደግሞ ሊጉ ጥሩ አልሄደለትም። ካሪክ ግን ምናልባት ልክ እንደ አሞሪም ተሸንፎ ጀምሮ ኦር ደግሞ አሸንፎ ጀምሮ ሲዝኑ እንዴት ይጨርሳል፣ ወደ ቻምፒየንስ ሊግ ይወስደናል ወይስ አይወስደንም የሚለው ነገር ተጠባቂ ነው። ከነዚህ 5 ጌሞች በሩበን አሞሪም ስር በመጀመሪያው ዙር ጨዋታ 3 ነጥብ ነው ያገኘነው።
አሁን በካሪክ ስር ደግሞ በአምስቱ ጨዋታ ምን ያህል ነጥቦችን ማግኘት ይችላል ነው ካሪክ ጥያቄውና እነዚህ ነጥቦች ለኛ በጣም ትልቅ ነጥቦች ናቸው። ዩናይትድ ምንም አይነት የአውሮፓ መድረክ እየተሳተፈ አይደለም። ለአውሮፓ መድረክ ለሻምፒየንስ ሊግ ወር ደግሞ ለአውሮፓ ሊግ ትልቅ ነገር ነው የሚገባው ቲም ነው ብለን መናገር እንችላለንና በሻምፒየንስ ሊግ ምክንያት በጣም ብዙ ነገሮችን እያጣን እንደሆነ እናውቃለን። እነ ብራይን እና ኩኛ እንኳን ዩናይትድን ከልባቸው ስለሚደግፉ ነው እዚህ ቡድን ውስጥ የተቀላቀሉትና ቀጣይ ዩናይትድ ተጫዋች እንኳን ቢፈልግ ሻምፒየንስ ሊግ ከሌለ ማምጣትና ማስፈረም እንደሚከብዱ በጣም ከባድ እንደሆነ ሁላችንም እናውቃለንና ዩናይትድ ቢያንስ አራተኛ ወይ አምስተኛ መጨረስ አለበት። ያው አምስተኛ የእንግሊዝ ቲሞች በሻምፒየንስ ሊግ ላይ ጥሩ ግስጋሴ የሚያደርጉ ከሆነ ሌላ የሻምፒየንስ ሊግ ቦታ ሆኗል አምስተኛ ደረጃና ከሁለት አንዱ ቦታ ላይ ሊያስቀምጠን የሚችልበት አጋጣሚዎች ይፈጠራሉ። ከነዛ መሃል ግን እዛ ቦታ ላይ ለመድረስ እነዚህን 5 ጌሞች ካሪክ የተወሰነ ነጥቦችን ቢያንስ ሩበን አሞሪም ከዚህ ቀደም ከሰበሰቡት የተሻለ መሰብሰብ ግዴታው ነው ብዬ አስባለሁና ግዴታው ነው ብለን ስትሬትሊ ባንናገርም ቢያንስ መሰብሰብ አለበት ብለን መናገር ግን እንችላለንና ቶተናምን የማሸነፍ እድል ይኖራል። ቶተናም በዚህ አመት በጣም መጥፎ አቋም ላይ ነው፣ ከኛ የማሳ አቋም ላይ ያለውና ከባለፈው አመት ምንም የተሻለው ነገር የለም። እኛ ምናልባት ትንሽ ተሽለናል፣ ደረጃችንም ያስታውቃል። ጨዋታዎችን በተወሰነ መልኩ ገቦጣም እያለን እያሸነፍን ነጥብ እየያዝም እየወጣን ነውና ቶተናምን ስንመለከት ግን እንደዛ አይደለም። ቶማስ ፍራንክ የመጀመሪያ የፕሪሚየር ሊግ ጨዋታዎቹ ቀንቷቸው ነበር፣ ግን ደግሞ ያንን ይዘው መዝለቅ አልቻሉምና ዩናይትድ ቶተናምን ማሸነፍ ይችላል ብለን መናገር እንችላለን። በኦልድ ትራፎርድም ስለሆነ የሆም አድቫንቴጅ የምናሸንፈው ጨዋታ ነው ብለን ወይ ደግሞ 3 ነጥብ እናሳካበታለን ብለን የምንናገረው ጨዋታ ነውና የዌስትሃም ጨዋታ ዌስትሃምን ዩናይትድ ማሸነፍ ይችል ነበር። በራሱ እጅ ነው ነጥብ የጣለው ራሱ ያንን ጨዋታ ኮንትሮል አድርጎ መውጣት የሚችለውን ጨዋታ ነው። ግን ደግሞ በቅያሮቹ ምክንያት ይመስለኛል ያንን ጨዋታ በአቻነት የተለያየ ነውና ዩናይትድም ዌስትሃምን ያሸንፋል ብለን መናገር እንችላለን። ፉልሃምንም በተጨማሪ ማሸነፍ ይችላል ብለን መናገር እንችላለን። ቢያንስ አርሰናልና ሲቲ 3 ነጥብ ባንጠብቅ ከነዚህ 3 ቲሞች ግን 3 ነጥብ ሊያገኝ ይገባል ብለን መናገር እንችላለን። እና ካሪክ በእነዚህ 15 ፖይንቶች መሃል ቢያንስ ከ7 እስከ 9 ባሉት መካከል ፖይንቶች መሰብሰብ አለበት ብዬ መናገር እችላለሁና ሁለት ጨዋታ ማሸነፍና አንዱን አቻ መውጣት የሚችል ከሆነ ኦር ደግሞ ከሲቲ ወይ ደግሞ ከአርሰናል ነጥብ መያዝ የሚችል ከሆነ ለኔ በጣም አሪፍ ነገር ነው ብዬ መናገር እችላለሁ። እነዚህ 7 ወይ ደግሞ 8 ፖይንቶች ለዩናይትድ በጣም የሻምፒዮንስ ሊግ ግስጋሴ ላይ ትልቅ ተጽዕኖ የሚፈጥሩ ናቸውና እነ ሲቲ እነ ሊቨርፑልና ቼልሲ እንደምናውቀው ነው ልክ እንደኛ መጥፎ አመት እያሳለፉ ነው። ቼልሲ አዲስ አሰልጣኝ ነው ይዞ እየቀጠለ ያለው ምን አይነት ነገር ሊፈጠርበት እንደሚችል አናውቅም። ሊቨርፑል በአርነ ስሎት ሲል በዚህ አመት ጥሩ እንዳልሆኑ በጣም ግልጽ ነው። የመጨረሻዎቹን ጨዋታዎች እናስታውሳለን። ምንም እንኳን ተከታታይ ጨዋታዎች አሸንፈው ከኛ በላይ ቢቀመጡም ግን ነጥብ የሚጥሉ ቡድኖች እንደሆኑ እናውቃለንና ሁለቱ ናቸው የሚጠበቁት በቶፕ 4 ይጨርሳል ተብሎ የሚጠበቁት ቼልሲ፣ ሊቨርፑል ምናልባት ካስገረመን ሰንደርላንድ ሊጨርስ ይችላል ብለን ነው እንጂ የምናወራው ሌሎቹ ከኛ በላይ አሁን ቤፎርድ መጥቷል፣ ኒካስተልም መጥቷልና እነዚህ ቡድኖች አቋማቸው ወጥ እንዳልሆነ በጣም ግልጽ ነው። እኛ ከነሱ ቢያንስ የተሻለ ነገር ነበረን፣ ግን ደግሞ የመጨረሻዎቹ ያባከናቸው ነገሮች ናቸው እነዚህ ቡድኖች ከላይ ከኛ በላይ እንዲቀመጡ ያደረገውና ካሪክ ምናልባት እነዚህን ጨዋታዎች ማሸነፍ የሚችል ከሆነ ከሲቲም ከአርሰናልም ከቼልሲም ተሽሎ 4ኛ ደረጃ ላይ ወይ ደግሞ 5ኛ ደረጃ ላይ ተቀምጦ 5ኛ ላይ ሻምፒዮንስ ሊግ ተስፋውን እየጠበቀ ወር ደግሞ 4ኛው ላይ ሻምፒዮንስ ሊግ እንደሚገባ አረጋግጦ መቀመጥ የሚችልባቸውን ፖይንቶች ይሰበስባል። ግን ደግሞ እነዚህ ጨዋታዎች መንደርደሪያ ናቸው፣ ለሱም ከባድ ናቸው። ዩናይትድ ምንም አይነት 3 ነጥብ ያላገኘባቸው ጨዋታዎች ስለሆኑ እሱ ላይም ጫና ለማብዛት ከባድ ነው። ግን ደግሞ ለሱ ሲዝን ለሱ የቀሩት ጌሞች ትልቅ መንደርደሪያና ለደጋፊም ለተጫዋቾቹም ትልቅ ነገር ነው የሚይዘውና የመጀመሪያውን የሲቲን ጨዋታ ካየን በኋላ በእነዚህ 4 ጌሞች ካሪክ ምን ያህል ፖይንቶችን ሊያገኝ ይችላል የሚለውን ነገር ጀጅ ማድረግ እንችላለን። በቃ ከቶፕ 6 ኦልሞስት 3ቱን በዚህኛው ጨዋታ በ5 ውስጥ ያገኛል፣ ሲቲን፣ አርሰናልና ቶተናምንና እነዚህ በጣም ከባድ ጌሞች እንደሆኑ በጣም ግልጽ ነው። ተጫዋቾቹ ኦልሞስት ሁሉም ተመልሰውለታል ከነ ማቲያስ ዴሊትና ማዝራዊ ውጪ። ማዝራዊ አፍሪካ ዋንጫ ላይ ነው ያለው። ምናልባት በአርሰናሉ ጨዋታ ሊደርሳል ተብሎ ይገመታል። የአፍሪካ ዋንጫ በዚህ እሁድ ስለሚጠናቀቅ ብዙ ሰለብሬት ላድርግ ወይ ደግሞ ሞሮኮ ላይ ከተማዋን ምናምን ሊዞሩ ምናምን ካልሆነ ወይ ደግሞ ድካም ላይ ነው ብሎ እንትን ካላሉት በስተቀር የአርሰናሉ ጨዋታ ላይ ይደርሳል። የአርሰናሉ ጨዋታ ላይ እንኳን ባይደርስ ፉልሃም ላይ ይመጣል ተብሎ ይጠበቃልና የማቲያስ ዴሊት ነገር ግን ትንሽ አጠራጣሪ ነው። የጀርባው ጉዳት ግልጽ ባልሆነ መንገድ ይሄ ነው ባይባልም የሆነ ታይም ገደብ ባይቀመጥለትም ግን ይመለሳል ተብሎ ይጠበቃል ነው። ሁለቱ ተጫዋቾች ብቻ ናቸው ሚስ ያደረገው። ስለዚህ አሁን ላይ ፉል ስኳድ አለው። እነ ብራይን እና አማር ተቀላቅለውለታል። ለሱ አጫወት ለሱ አታኪንግ
አሪፍ የሆነ ነገር ይፈጥሩለታል ተብሎ ይጠበቃልና ሴስኮን ጎል እያስቆጠረ ስለሆነ ከብሩኖ ፈርናንዴዝ ጋር የተወሰነ የሆነ አለመግባባት ነገር ቢታይባቸውም ያንን ነገር ፈተውት ጥሩ የሆነ ጥምረት ይኖራቸዋል ብዬ ማስባቸው ተጫዋቾች ናቸውና ያለመግባባታቸው ከጸብ የመነጨ ምናምን ሳይሆን ያው ሜዳ ላይ ቦታ አያያዝ ነው። ሴስኮ ብሩኖ ሊከተለው ስላልቻለ ብቻ ነው ያ ጭቅጭቅ እየተፈጠረ የሚገኘውና በሁለቱም ነገር አይተነዋል። በበርንሌም ጨዋታ በብራይተንም ጨዋታ አይተነዋል። በብራይተኑ ጨዋታ እስከ መጨረሻ ላይ በደንብ ቆሞ እያወሩ ነበርና በደንብ ያወሩበታል ብዬ ማስበው ነገር ነው። ስለዚህ ካሪክ ስኳድ አለው፣ ጥሩ የሚባል ስኳድ አለ፣ ምንም ጥያቄ የለውም። እና አማድ እና በሞና ኩኛን እና ብሩኖ ሴስኮን ይዘን እንግዲህ ሃሪ ማጉዌር ተመልሷል። በተከላካይ በኩል ማርቲኔዝ አለው። ሉክ ሾው ምን አይነት አመት እያሳለፈ እንደሆነ እናውቃለን። ምንም እንኳን ባለፈው ከስኳድ ውጪ ሆኖ እንኳን ቢሆንና ሄቨን ሌኒሮ በዚህ አመት ጥሩ ባይሆንም ሄቨን አሪፍ እንቅስቃሴ እያሳየ ነው። ዳሎ ኦልሞስት ሁሉም አሰልጣኞች የመጨረሻ ጨዋታቸውን ሲያደርጉ ኳስ የሚያባክነው ሰውዬ ተጫዋች እሱ ነውና ዳሎን ቁጭ አድርጎ በሁለቱ ህጻናቶች ይጫወታሉ ብዬ አስባለሁ። በሃሪ ማጉዌር የመጀመር ግዴታ አለበት፣ ምንም አማራጭም የለውም። ሃላንድን የሚያክል ሰውዬ ለማርቲኔዝ አያጋፍጠውም፣ ለሄቨን አያጋፍጠውም ብዬ አስባለሁና የተጫዋቾች ምርጫው ለሱ ከዚህ በኋላ ላላቸው 5 ጌሞች ተስፋ የሚሰጠን ይመስለኛልና በመጀመሪያው የሲቲ ጨዋታ ምን ሊያስመዘግብ ይችላል? ከነዚህ 5 ጨዋታዎች ደግሞ ዩናይትድ ምን ያህል ፖይንቶችን እንዲያገኝ ይረዳል ማይክል ካሪክ ምንመለከተው ነው የሚሆነው። ግን ደግሞ ለኔ እንደ ስኬት 7 ወይ ደግሞ 9 ፖይንቶችን ማግኘት ቢችል ከሆነ ትልቅ ፖይንቶችን ሰብስቧል፣ ወደ ቻምፒየንስ ሊግ ለመግባት ተስፋ አለን ብለን ማውራት እንችላለን። እና እስቲ የሲቲ ጨዋታ በፊት እንግዲህ ማይክል ካሪክ ጋዜጣዊ መግለጫ ማስጠቱ ማይቀር ነገር ነው። እሱንና የሲቲ ጨዋታ አንድ ላይ እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ፣ የቴሌግራም ቻናላችንን ጆይን ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መሻችሁ ቻው።